ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግርኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ ጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 03 1192 መደወል ይችላሉ። ፋና ኦንላይን ትምህርት ቤት። ሰላም ለእናንተ ውድ ቤተሰቦች፣ እንኳን ወደ ፋና ኦንላይን ስኩል በሰላም መጣችሁ እያልን ዛሬ ደግሞ ከባለፈው ቪዲዮአችን የቀጠለውን ከሀ ጀምረን እስከ ፐ ድረስ ያሉ ፊደሎችን የአማርኛ ፊደሎችን ቆጥረን እንጨርሳለን። ቪዲዮ እስከሚያልቅ ወደ የትም እንዳትሄዱ ቪዲዮአችን ላይክ በማድረግ ቻናላችን ሰብስክራይብ በማድረግ እንዲሁም ያስፈልጋችኋል ለምትሉ ወዳጅ ዘመዶቻችሁ ሼር በማድረግ ቪዲዮን እንድትጀምሩ ከወዲሁ እያሳሰብኩ አሁን ወደ ትምህርታችን እንገባለን። ከዚህ በፊት ባለው ቪዲዮ ከሀ እስከ ቼ ድረስ ያሉትን አይተናል። ዛሬ ደግሞ ከብዙሃኑ ሀ ወይም ከሶስተኛዋ ሞክሼ ሀ እስከ ፐ ድረስ ያሉትን እናያለን። ሶስተኛዋን ሀ ወይም ሞክሼ የምንላትን እንደዚህ መንገድ እንጽፋታለን። እንደ ማንኛውም 7 ድምጽ ይኖራታል ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን እንቆጥራለን ማለት ነው። ከመጀመሪያ ወደ መጨረሻ በእንደዚህ መንገድ እንቆጥርና አሁን ደግሞ ከመጨረሻ ወደ መጀመሪያ እንቆጥራለን። ያ ማለት ከግራ ወደ ቀኝ፣ አሁን ደግሞ ከቀኝ ወደ ግራ ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። በነገራችን የሀ ድምጾች 3 ሞክሼ ፊደል ያላቸው ሲሆን የመጀመሪያው ድምጽና ይሄኛው ድምጽ በድምጽ ተመሳሳይ ነው። ነገር ግን በቅርጽ ይለያያሉ። የትኛውም ሶስቱም ለጋ ብትሄዱ፣ ሀለታዋን ብትሄዱ፣ አመርኋን ብትሄዱ፣ ብዙሃኑ ጋር ብትሄዱ ይችና ይች ተመሳሳይ ናቸው። ድምጻቸው ነው፣ በቅርጽ አይደለም፣ በድምጻቸው ነው የሚመሳሰሉት። ነገር ግን በምን ይለያያሉ? በቅርጽ ይለያያሉ ማለት ነው። በአጻጻፍ ሁኔታም ካየ ነው ልዩነት ይኖራል። ግን እሱን ዛሬ ጽሁፍ ላይ ስለማናይ በሌላ ጊዜ እናየዋለን ማለት ነው። ወደ ሁለተኛ ፊደላችን ከዛሬ ቪዲዮ ወደ ሁለተኛ ፊደላችን ስናይ ሁለተኛ ፊደላችን ነ ነች። ነ፣ ኖ፣ ኒ፣ ና፣ ኔ፣ ን፣ ኖ ብለን 7 ድምጾችን እንቆጥራለን ማለት ነው። ከየት? ከግራ ወደ ቀኝ። ኖ፣ ን፣ ኔ፣ ና፣ ኔ፣ ኑ፣ ነ ብለን ደግሞ ከቀኝ ወደ ግራ ተመልሰን እንቆጥራለን ማለት ነው። እናንተ ግን ደብተር ላይ በመጻፍ እንዲሁም ደግሞ ከመካከል ላይ ያሉትን አንዳንዶችን በማጉደል ፕራክቲስ ማድረግ አለባችሁ። መለማመድ መቻል አለባችሁ፣ መጻፍ መቻል አለባችሁ። ወደ ሶስተኛ ፊደላችን ስንሄድ ደግሞ ኘ ነች። ኘ፣ ኙ፣ ኒ፣ ኛ፣ ኜ፣ ኚ፣ ኞ ብለን ከግራ ወደ ቀኝ እንቆጥራለን ማለት ነው። 7 ድምጽ ማለት ነው። ከዛ ተመልሰን ስንቆጥራቸው ደግሞ ኞ፣ ኚ፣ ኜ፣ ኛ፣ ኚ፣ ኙ፣ ኘ ብለን እንቆጥራለን ማለት ነው። ስለዚህ እንደዛ አድርገን ደጋግመን በመጻፍ ደጋግመን በማለት መለማመድ እንችላለን ማለት ነው። ይችኛዋን ስናይ ደግሞ ይቺ ደግሞ አ ነች። የአ ደግሞ ሌላ ሞክሼ ፊደል አላት። አይኑ አ ምንላት። ይችኛዋ አልፈው አ ስንላት ያችኛዋን ደግሞ አይኑ አ እንላታለን። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ ብለን የአዘሮችን እንቆጥራለን ማለት ነው። ከመጀመሪያ ወደ መጨረሻ ወይም ከግራ ወደ ቀኝ። ከዛ ተመልሰን ስንላቸው ደግሞ ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ ብለን እንቆጥራቸዋለን ማለት ነው። የነዚህ ድምጽና የዚህ ድምጽና የዚህ ድምጽ ደግሞ እንደ ሀ ተመሳሳይ ነው። አራተኛና የመጀመሪያ ድምጻቸው እንደ ሀ ተመሳሳይ ነው። ነገር ግን ቅርጻቸው ይለያያል። ይችኛዋ አንዷ እግሯ አጭር ነው የምትሆን፣ ይችኛዋ ግን ሙሉ ትክክል ነው የምትሆን ማለት ነው። ግን ድምጻቸው ምንድነው? ድምጻቸው ተመሳሳይ ነው ማለት ነው። ወደ አምስተኛ ስንሄድ ከነች። ከ፣ ኩ፣ ኪ፣
ካ ኬ ክ ኮ ብለን ከመጀመሪያ ወደ መጨረሻ እንቆጥራለን ማለት ነው። ኮ ክ ኬ ካ ኪ ኩ ከ ብለን ከመጨረሻ ወደ መጀመሪያ ወይም ከቀኝ ወደ ግራ እንቆጥራለን። እናንተ ሁልጊዜም ቢሆን ደጋግማችሁ ደብተር ላይ በመጻፍ በመደጋገም ቃላቶችን መካከል ላይ አንዳንዶችን በማጉደል ምን ማድረግ ትችላላችሁ ማለት ነው፣ መለማመድ ትችላላችሁ ድምጾችን እስከምትይዙ ድረስ ማለት ነው። ከዛ ቀጣይ የምናገኛት ከቀጥለን የምናገኝ ማንን ነው? ኸ ነው የምናገኝ። ስለዚህ ኸ ሁ ሂ ሃ ሄ ህ ሆ። ያው ህ ነው ምላሳችን ከላይኛው ተናጋችን ጋር ይገናኝና በጣም ይጠብቃል። ኸ ነው የምንላት፣ ኸ እንላታለን ማለት ነው። ስለዚህ እንደዚህ አድርጋችሁ መቁጠር ትችላላችሁ። ሆ ህ ሄ ሃ ሂ ሁ ኸ ብለን ከመጨረሻ ወደ መጀመሪያም ከቀኝ ወደ ግራ መቁጠር እንችላለን። እናንተ እየደጋገማችሁ ቁጠሯቸው ማለት ነው። ቀጣይ የምናገኛት ማለት ነው ወን ነው የምናገኛት። ይቺ ወ ደግሞ አብዛኛው ጊዜ ድምጻቸው የመቀራረብ ባህሪ ያለው፣ ለምሳሌ የአንደኛውና የሰባተኛው የሁለተኛውና የስድስተኛው የመቀራረብ ባህሪ ያላቸው፣ ግን ስቲል ተመሳሳይ ናቸው ማለት አይደለም፣ ይለያያሉ። ምክንያቱም ካፋችን ላይ ስንላቸው የመቆየት የመፍጠን የመዘገየት ባህሪ ስላላቸው ይለያያሉ። ወ ው ዊ ዋ ዌ ው ወ ወ ወ ድምጻቸው ትንሽ የመቀራረብ ባህሪ ያለው። ወ ስንልና ወ ስንል ግን ምን ይላል? ይለያያል። ወ ስንል ሰባተኛው ድምጽ፣ ወ ስንል ደግሞ የመጀመሪያው ድምጽ። ይሄኛው ደግሞ ው እና ው። ይችኛው አጭር ነች፣ ደካማ ነች፣ በጣም ታጥራለች ካፋችን ላይ ው ነው የምንላት። ይችኛዋ ደግሞ ትንሽ ትቆያለች ካፋችን ላይ ው ስንል ማለት ነው። ምን ደግሞ አ ነው የምናያት። አሁን እቺ አ ምንድነው? ሌላ አልፋው አ ያልናት የቀድሞ አ ያየናት አልፋው አልናት። ስለዚህ ሞክሼ ናቸው። ሞክሼ ማለት ያው ተመሳሳይ ድምጽ ኖራቸው የተለያየ ቅርጽ ያላቸው ማለት ነው። ስለዚህ አ ኡ ኢ አ ኤ እ ኦ ብለን እንቆጥራለን። እንደተለመደው ይችና ይቺ ድምጻቸው ተመሳሳይ ነው የሚሆነው ማለት ነው። ስለዚህ አ ስለዚህ ከዚህ ተነስተን ደግሞ ተመልሰን ብንላቸው ኦ እ ኤ አ ኢ ኡ ብለን ከመጨረሻ ወደ መጀመሪያ ምን እንላለን? እንቆጥራለን ማለት ነው። ስለዚህ በመደጋገም እናንተ መለማመድ ትችላላችሁ ማለት ነው። ከአቀጥለን ደግሞ የምናገኛት ማለት ነው ከተባለ ዘን ነው። እቺ ደግሞ በጣም ቀላል ለመጻፍ ራሱ በጣም ኢትስ ሶ ሲምፕል ቀላል ነች። ዘ ዙ ዚ ዛ ዜ ዝ ዞ እንላለን ማለት ነው። ስለዚህ እንደዚህ አድርገን ከመጀመሪያ ወደ መጨረሻ ወይም ከግራ ወደ ቀኝ ከቆጠርን አሁን ደግሞ ተመልሰን ስንቆጥራቸው ዞ ዝ ዜ ዛ ዚ ዙ ዘ እንላለን ማለት ነው። ስለዚህ እንደዚህ አድርጋችሁ እናንተ ደግሞ ደጋግማችሁ በመጻፍም በማለትም መለማመድ ትችላላችሁ። ከዚህ በላይ የምትቸገሩ በጣም ጀማሪ ሆናችሁ ተማሪዎች እየቻላችሁ ደግሞ ማሻሻል የምትፈልጉ ስክሪን ላይ በተቀመጠው ስልክ በኦንላይን በቴሌግራም በዋትስአፕ በኢሞ እንዲሁም ደውሉልን። ጉግል ሚቲንግ እና ዙም አፕሊኬሽን ተጠቅመን በሳምንት 5 ቀን በቀን ደግሞ 1 ሰዓት እያስጠናናችሁ እናንተ በሚመቻችሁ ሰዓት ከየትኛውም ቦታ በየትኛውም ስራ ሆናችሁ መማር ትችላላችሁ። በስክሪን ላይ በተቀመጠው ስልክ ደውሉልን። ጉግል ሚቲንግ እና ዙም አፕሊኬሽን ተጠቅመን እንሰጣችኋለን። ቶሎ ውጤታማ እንድትሆኑ እንድትበቁ እናደርጋለን። ህጻናት ካሏችሁ ለህጻናቶች ልዩ እንክብካቤ አድርገን በደንብ እናበቃቸዋለን። ደውሉ። ወደ ቀጣዩ ስንሄድ ዤ ነው። ዤ ከምን ነው? ከዘ ትንሽ የሚለየው ምንድነው? ከዚህ ከአናቱ ላይ የሚቀጥላል ወደ ግራም ወደ ቀይም የሚዛወር ወይም ይቀጥላል እንጂ ሌላ እንደ ዘ ነው እንትኑ። ስለዚህ ዤ ዡ ዢ ዣ ዤ ዢ ዦ ብለን ከመጀመሪያ ወደ መጨረሻ እንቆጥራለን ማለት ነው። ዦ ዢ ዤ ዣ ዢ ዡ ዠ ብለን እንቆጥራለን ማለት ነው። ከየት ከመጨረሻ ወደ መጀመሪያ። ስለዚህ እየደጋገማችሁ እናንተም ድምጻቸውን እስከምትይዟቸው ድረስ ማለት ትችላላችሁ ማለት ነው። ወደ ቀጣያችን ስንሄድ ደግሞ ከዠ ቀጥለን ይህን ነው የምናገኛት። የ
አሁን ይችም በተመሳሳይ ምንድነው አሁን ይችም ትንሽ ድምጻቸው በጣም ትንሽ ያስቸግራል፣ ይፈትናል። ለምሳሌ ሶስተኛዋ ድምጽና ስድስተኛዋ ድምጽ በጣም የሚያስቸግራቸው ልጆች አሉ። በጣም ማለት የመቀራረብ ባህሪ ያላቸው የሚመስሉ ግን ይለያያሉ። ያው ማለት ምን ማለት ነው? በመቆየት ድምጻቸው በመቆየት ከዚያ ምዕላድ ወይም አናባቢ በመጨመር ድምጻቸው በመርዘምና በማጠር በመቆየት ለስላሳ በመሆን በመጠንከር በእንደዚህ ምክንያቶች ድምጻቸው ይለያል። ግን ስቲል ትንሽ ያስቸግራሉ። ዩ ይ ነው። እሺ የ ስንላት እቺን ደግሞ ይ ነው የምንላት። ይ የምትል ድምጽ ትኖራለች ማለት ነው። ያ የ ኤ የምትል ድምጽ ትኖራለች ማለት ነው። ይሄው እቺኛዋ ደግሞ በጣም ለስላሳ ነች፣ አጭር ነች። ቶሎ ነው የምታልቅ ከዚህኛዋ የምትለይበት ማለት ነው። ከዚህኛዋ እነዚህ ያስቸግራሉ። ስንል ይቺኛዋ ትንሽ ዘም ትላለች። እንደገና ደግሞ የምትል ድምጽ ትቀጥላለች። ስትል ግን ይቺኛዋ ግን አትረዝምም፣ አትጠብቅም፣ ላላ ያለች ነች። ዮ ስንል ደግሞ ስንል ዩ ያ ዮ ብለን ከመጀመሪያ ወደ መጨረሻ እንቆጥራለን ማለት ነው። ያ ዩ ብለን ከመጀመሪያ ወደ መጨረሻ እንዲሁም ከመጨረሻ ወደ መጀመሪያ ደጋግመን በመቆጠር ድምጻቸውን በደንብ ማያዝ ይጠበቅብናል ማለት ነው። ወደ ቀጣያችን ስንሄድ ደግሞ ደ ነው። ደ ዱ ዲ ዳ ዴ ድ ዶ እነዚህ ከመጀመሪያ ወደ መጨረሻ የደ ዘሮች ወይም የደ ቤተሰቦች ብለን እንጠራቸዋለን። ዶ ድ ዴ ዳ ዲ ዱ ደ ስንል ደግሞ ከመጨረሻ ወደ መጀመሪያ ወይም ከቀኝ ወደ ግራ እንቆጥራቸዋለን ማለት ነው። እናንተም በመደጋገም ደጋግማችሁ በማለት ነው። አንዴ አይደለም ትምህርት የሚገኘው በመደጋገም ነው። ስለዚህ ደጋግማችሁ በማለት ቃላቶችን፣ ፊደሎችን በደንብ መያዝ እና ቅርጻቸውን እና ድምጻቸው መያዝ ይጠበቅባቸዋል ማለት ነው። ወደ ቀጣይ ስንሄድ ቼ ነው። ቼ ከደ የሚለየው ከዚህ ከላይ ብቻ አንድ አግዳሚ በመጨመር ነው እንጂ ሌላው እንደ ደ ነው። ቼ ቹ ቺ ቻ ቼ ቺ ጆ ብለን ከመጀመሪያ ወደ መጨረሻ በዚህ መንገድ ከቆጠርነ አሁን ደግሞ ከመጨረሻ በመያዝ ጆ ቺ ቼ ቻ ቺ ጁ ጀ ብለን እንቆጥራለን ማለት ነው። እንቆጥራለን ማለት ስለዚህ ይሄ የጀ ቤተሰብ ወይም የጀ ድምጽ ብለን እንጠራለን ማለት ነው። የቀጣይ ፊደላችን ብንሄድ ገ ነው የምናገኘው። ከዚህ ቀጥለን ከጀ ቀጥለን ገ ነው የምናገኘው። ገም እንደ ሌሎቹ 7 ድምጽ ይኖራል። ስለዚህ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ ብለን ምን እንላለን ማለት ነው። ከመጀመሪያ ወደ መጨረሻ እንቆጥራለን። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ጎ፣ ግ፣ ጌ፣ ጋ፣ ጊ፣ ጉ፣ ገ ብለን ምን እንላለን ማለት ነው እንቆጥራለን ማለት። እናንተም በዚህ መንገድ እየደጋገማችሁ መሉ እየደጋገማችሁ ቁጠሩ ማለት ነው። ከገ ቀጥለን የምናገኛት ማን ነው? ጠን ነው የምናገኛት ጠን ነው የምናገኛት። ይቺ ጠማውን ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ ብለን እንቆጥራለን ማለት ነው። ጦ ብለን እንቆጥራለን። ይሄ ከመጀመሪያ ወደ መጨረሻ ስንወስደው ጦ፣ ጥ፣ ጤ፣ ጣ፣ ጢ፣ ጡ፣ ጠ እያደረጋችሁ ወደ አንድ በኩል ብቻ ካላችሁት ወይም ከግራ ወደ ቀኝ ብቻ ካላችሁት መሸምደድ ብቻ ነው የሚሆንባችሁ። መሸምደድ ደግሞ ድምጻቸውን ትይዟቸዋላችሁ እንጂ ቅርጻቸው ምን ላይ እንደሆኑ ወይም ንባብ ላይ ትቸገራላችሁ ማለት ነው። ምክንያቱም ቅርጻቸውን ከድምጻቸው ጋር አዋህዳችሁ ካልያዛችሁ ንባብ ማንበብ አትችሉ ማለት። ስለዚህ ከግራ ወደ ቀኝ፣ ከቀኝ ወደ ግራ፣ ከላይ ወደ ታች፣ ከታች ወደ ላይ ያደረጋችሁ ቅርጻቸውን ከድምጻቸው ጋር በደንብ አዋህዳችሁ መያዝ መቻል አለባችሁ። ወደ መጨረሻው ስላይዳችን ስንሄድ የመጨረሻው 6 ፊደሎችን ይዟል። ከማን ነው የሚጀምረው? ከጨ ነው የሚጀምረው። እንግዲህ ጨ ከጠ የምትለየው ከታች ላይ ብቻ ቀለበት በመጨመር ይሆናል ማለት ነው። ጨ፣ ጩ፣ ጪ፣ ጫ፣
ጭ ጭ ጮ ብለን እንቆጥራለን ማለት ነው። ይሄ የጨ ዘር ወይም የጨ ቤት ብለን እንጠራቸዋለን ማለት ነው። ከጨ ቀጥለን የምናገኝ ማንን ነው? ጰን ነው የምናገኝ። ስለዚህ አሁን እነዚህ በ ፐና ጰ ሶስቶችም የከንፈር ይባላሉ። በ ፐና ጰ ነገር ግን ሶስቶችም የከንፈር ቢሆኑም ስንላቸው ከንፈራችን በመጥበቅ ከንፈራችን በመላላት ይለያያል። ለምሳሌ በ ስንል ከንፈራችን ላልቶ ነው። ሁለቱ ከንፈራችን ይገናኝና ትንፋሽ ስናወጣ ግን ምን ይላል? አይጠብቅም ይላላል። በ ፐ ስንል ደግሞ መካከለኛ ነው። በጣም አይጠብቅም፣ በጣም አይላላም። ግን የሚገናኘው ሁለቱ ከንፈራችን ነው። ፐ ሞክሩት። ከዛ ጰ ስንል ግና ሁለቱ ከንፈራችን ይገናኝና ግን በጣም ይጠብቃል። ጰ ያው ጰ ሁለት ከንፈር የከንፈር ነው፣ ግን በጣም መጥበቅ አለበት ስትሉት ድምጽ ስታወጡ ትንፋስ ሲሆን በጣም መጥበቅ አለበት። ጰ ጰ ጱ ጲ ጳ ጴ ጵ ጶ ብለን ከመጀመሪያ ወደ መጨረሻ የጰ ዘሮችን ቆጠርን ማለት ነው። ጶ ጵ ጴ ጳ ጲ ጱ ጰ ብለን ደግሞ ከመጨረሻ ወደ መጀመሪያ መቁጠር እንችላለን። በጣም መጥበቅ አለበት ስትሉት ሶስቱም የከንፈር ነው እንዳልኳችሁ። በፐና ጰ የከንፈር ነው፣ ነገር ግን በላልቶ ይነበባል። ፐ ሲሆን ደግሞ መካከለኛ ነው፣ በጣም ቢጠብቅም በጣም አይላላም። ጰ ስንል ግና በጣም መጥበቅ አለበት ከንፈራችን ማለት ነው። ጰ እንላለን ማለት ነው። ከጰ ቀጥለን ጸ ነው የምናገኝ። ጸ አለ። ጸ ሁለት አይነት ጸ አለ። ፀሐዩ ጸና ጸሎቱ ጸ የምንላቸው ሞክሼ ፊደሎች ናቸው። ይችኛዋ ጸሎቱ ጸ ስንላት ይችኛዋን ደግሞ ክቧን ደግሞ ፀሐዩ ጸ እንላታለን። ጸሎት፣ መጽሐፍ ምናምን የሚባሉ ነገሮች በሙሉ የሚጻፉት በእነዚህ ነው፣ በዚችኛዋ ነው። ጸ ጹ ጺ ጻ ጼ ጽ ጾ ብለን ከመጀመሪያ ወደ መጨረሻ እንቆጥራለን ማለት ነው። እችን በተመሳሳይ ማነች? ፀ ነች። ግን ፀሐዩ ጸ ፀሐይ ብለን ስንጽፍ ከዚች ነው የምንታገኝ። ጸ ጹ ጺ ጻ ጼ ጽ ጾ ብለን ምን እንላለን? ጸ ብለን ሁለቶቹንም እናነባለን። ሞክሼ ፊደሎች እንላቸዋለን። ጸሎቱ ጸና ፀሐዩ ጸ ብለን እንከፍላቸዋለን ማለት ነው። ስለዚህ ከቀይ ወደ ግራ ብንላቸው ደግሞ ጾ ጽ ጼ ጻ ጺ ጹ ጸ ብለን ምን እንላለን ማለት ነው? መቁጠር እንችላለን ማለት ነው። መቁጠር እንችላለን። ወደ ቀጣዩ ፊደል ስንሄድ አለ ፈ አለ። ፈ አለች። ፈ ወደ ቀጣዩ ስንሄድ ፈን እናገኛለን። ፈ ፉ ፊ ፋ ፌ ፍ ፎ። ይሄ ከምን ከግራ ወደ ቀኝ ወይም ከመጀመሪያ ወደ መጨረሻ ፎ ፍ ፌ ፋ ፊ ፉ ፈ ብለን ደግሞ ከምን ከመጨረሻ ወደ መጀመሪያ ወይም ከቀኝ ወደ ግራ እንላቸዋለን ማለት። ከዛሬ ቪዲዮ የመጨረሻ ፊደል አድርጌ ይዤ የመጣሁት ማን ነው? ፐ ነው የምናገኘው። ፐ ፑ ፒ ፓ ፔ ፕ ፖ ብለን እናነባለን ማለት ነው። እናነባለን። አሁን ደግሞ ከቀኝ ወደ ግራ ወይም ከመጨረሻ ወደ መጀመሪያ ስንላት ፖ ፕ ፔ ፓ ፒ ፑ ፐ ብለን ከመጀመሪያ ወደ መጀመሪያ እንቆጥራለን ማለት ነው። በዚህ መንገድ እናንተ እየደጋገማችሁ ደብተር ላይ እየጻፋችሁ መለማመድ ትችላላችሁ። ከዚህ በላይ የምትቸገሩ ልጆች ካላችሁ እንዲሁም ጀማሪ ከሆናችሁ ህጻናቶች ካላችሁ እንዳልኳችሁ ስክሪን ላይ በተቀመጠው ስልክ በኢሞ፣ በቴሌግራም፣ በዋትስአፕም በኦንላይን መደወል ትችላላችሁ። በማንኛውም ቦታ በማንኛውም ስራና በማንኛውም ጊዜ ትምህርታችሁ ማግኘት ትችላላችሁ። አንድ ለአንድ ነው የምንሰጠው። በሳምንት 5 ቀን በቀን ደግሞ 1 ሰዓት ጎግል ሚቲንግ እና ዙም አፕሊኬሽን ተጠቅመን እየሰጠናችሁ በሚመቻችሁ ሰዓትና በምትፈልጉት ጊዜ ስለሚሆንላችሁ ቶሎ ውጤታማ እንደምትሆኑ እርግጠኛ ሆኜ ነው የምነግራችሁ። በውስጥ መስመር መደወል ትችላላችሁ። እስከዚህ ሰዓት ግን ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ